ሰላም ሰላም የተወደዳችሁ ቤተሰቦች እንግዲህ በዛሬ ቶፒካችን ደግሞ ብዙ ተማሪዎች የሚቸገርባቸው ሁለት ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች በተለያየ መንገድ እናንተ እንድትረዷቸው ማለት ነው ምሳሌዎችን ያየን ጥያቄዎችን ያመጣን በንጽጽር ያስቀመጥን በደንብ የምናያቸው ነው የሚሆነው። እንግዲህ እነዚህ ቃላቶችም ዩዝድ ቱ እና ውድ የምንላቸው የቃል አይነቶች ናቸው ማለት ነው። እንግዲህ ለብዙ ተማሪዎች በጣም ፈታኝ የሆኑ ቃላቶች ናቸው ማለት ነው። ስለዚህ አሁን መጀመሪያ ስለ ዩዝድ ቱ እናያለን፣ ከዛ ስለ ውድ እናያለን፣ ከዛ ደግሞ በቴብል እና በንጽጽር አሳያችኋለሁ ማለት ነው በደንብ እንድትረዷቸው። ምክንያቱም ተቀራራቢ የሆነ ቶፒክ ስለሆነ ተቀራራቢ የሆኑ ሐሳቦች ስለሆኑ ስትጠቀሟቸው በተለያየ ግንዛቤ እንዳይወስድባችሁ አዳማጫችሁ ማለት ነው። ስለዚህ መጀመሪያ ዩዝድ ቱን እናያለን፣ ከዛ ውድ እናያለን፣ በንጽጽር እናይና ጥያቄዎችን የመረዳታችሁን ቼክ ለማድረግ ጥያቄዎችን ጠይቃችኋለሁ በዛ እንጨርሳለን ማለት ነው። እንግዲህ ዩዝድ ቱ ከአነባቡ ስንጀምር እኛ ያው ሁሉንም ነገር በጠበቅ አድርገን ስለምንለው ነው እንጂ ዩዝድ ቱ ነው የሚነበበው። ዩዝድ ቱ ዩዝድ ቱ ሳይሆን ዩዝድ ቱ ብለው ያነቡታል ማለት ነው። ኤኒዌይ እኛ በምንግባባበት መንገድ አነባዋለሁ ማለት ነው። ዩዝድ ቱ ፎር ፓስት ሃቢትስ ኦር ስቴትስ ነው የምንጠቀመው ማለት ነው። ምን አልኳችሁ? ፎር ፓስት ሃቢትስ ኦር ስቴትስ። በነገራችን ላይ ይህን ከማስተማሪ በፊት ፓስት የሚለውን ሐሳብ እስካሁን አልሰራውም አይደለ? ፓስት በእርግጥ ረጅም ቪዲዮ ስለ ቴንሶች ሰርችላችኋለሁ፣ ግን አሁን ተከታታይ የሆነና ዲፕ የሆነ በደንብ እየሰራው እገኛለሁ። እሱን ለበለጠ በኋላ ተመልሳችሁ ማየት ትችላላችሁ፣ ቪዲዮውን ተከታታይ አድርጌ ስለቅላችሁ ማለት ነው። ለጊዜው ግን እንደ ሐሳብ ፓስት ሃቢትስ ኦር ስቴትስ። እንግዲህ ሃቢት የምንላቸው በሆነ ሳይክል ወይም ደግሞ እኛ ለምሳሌ የሆነ ሙቀት ቢመጣ መዞር እችላለሁ አይደል? የሆነ ድምጽ ብሰማ በቅጽበት ዞራለሁ አይደል? ይሄ ሃቢት ይባላል። ወይ ደግሞ ይሄ አሁን ከእጄ ቢያመልጠኝ በእግሬ እመታዋለሁ። ይሄን ነገር ይሄ ምንድነው? ሃቢት ይባላል። እንደዚህ አይነት ወይ ደግሞ አንዱ የሃቢት መገለጫ ይሄ ሆኖ ያለ ደግሞ ሩቲን የምንላቸው ከሃቢት ጋር ተመሳሳይም ናቸው። ሩቲን የምንላቸው በየቀኑ ደጋግመን የምናደርጋቸው ነገሮች ሩቲን ይባላሉ። ሩቲን እንደ ሃቢት መሆን ይችላል ማለት ነው። ሶ ሃቢትስ የምንላቸው በተደጋጋሚ የምናደርጋቸው ወይም ደግሞ በቅጽበት ሪስፖንስ የምንሰጥባቸው ድርጊቶች ናቸው ሲሆኑ፣ ስቴት የምንላቸው ደግሞ ለምሳሌ ስቴት የምንለው በአጠቃላይ ሲኖረን ይሄ በአእምሯችን ውስጥ የምንሰራቸው ነገሮች አሉ። አሁን መጓዝ እግሬ መራመድ አለበታል መጓዝ ለማለት። መብላት ለማለት ደግሞ መጠቆም፣ ማቅረብ፣ መብላት ብዙ ድርጅቶች አሉ በአንድ ላይ መብላት የሚለውን ቃል እንደ ድርጅት ለመቁጠር ማለት ነው። ግን ስቴት የምንላቸው ግን አእምሯችን ውስጥ ቁጭ ብለን አእምሯችን የሚሰራቸው ስራዎች ስቴት ተብለው ይጠራሉ። ስቴት ወይ ደግሞ ይሄ መሆን በራሱ ድርጅት አይደለም። መሆን በራሱ ኤግዚስት መሆን ድርጅት አይደለም። ስለዚህ ይሄ ስቴት የምንላቸው በአእምሯችን የምንሰራቸው ነገሮች የመሆን ግሶች እና የቨርብ ቱ ሃቭ የምንላቸው በራሱ ይሄ ቱ ሃቭ፣ ቱ ሃቭ፣ ቱ ቢ እና ስቴት ቨርቦች የምንላቸው በአእምሮ የሚሰሩ ነገሮች ምን ይባላሉ? በአጠቃላይ ስቴትስ ይባላሉ። ስቴት ቨርቦች ይባላሉ ማለት ነው። ምኖች ይሄ ቨርብ ቱ ሃቮች፣ ቨርብ ቱ ቢዎች እና ይሄ በአእምሮአችን የምንሰራቸው በርከት ያሉ ስለሆኑ እነሱን መዘርዘር አልችልም። እዚህ ላይ በራሳቸው ሌላ ቶፒክ አውጥቼ ላስተምራችሁ እችላለሁ። ሶ እነዚህ አይነት ድርጊቶችን ለመግለጽ ምንጠቀምበታለን። ማንን? ዩዝድ ቱ ምንለውን የቨርብ አይነት ማለት ነው። ዩዝድ ቱ ዲስክራይብስ። ዲስክራይብ ምን ማለት ነው? መግለጽ ማለት ነው። ዲስክራይብ ምንድነው? መግለጽ። በምንድነው የምትገልጹት? በፎቶ በሆነ በምስል መግለጽ ማለት ነው። ዲስክራይብ ማብራራት ማለት ነው። ስለዚህ ዩዝድ ቱ ዲስክራይብስ ይሄ ቃል የሚገልጽልን፣ የሚያብራራልን፣ የሚያሳየን ምኑን ነው ማለት ነው? የሚያሳየን ፓስት ሃቢትስ ኦር ሪፒትድ አክሽንስ። በነገራችን ላይ ኦር የሚለው ቃል በራሱ ይሄ ኮንጃክሽን የሚያሳየው ምንድነው? ተመሳሳይ ሐሳቦችን ነው የሚያሳየው። ምን ማለት ነው ተመሳሳይ ሐሳብ? የትኛው ነው ተመሳሳይ ካላችሁ ሃቢት ማለት በየቀኑ የምናደርገው ነገር ማለት ነው አይደለ? ሪፒትድ አክሽንስ ማለት ደግሞ በተደጋጋሚ የሚፈጸሙ ድርጊቶች ማለት ነው። ለምሳሌ ከእንቅልፍ መነሳት ሁሌም በየጠዋቱ የማደርገው ተግባር ነው። ሪፒትድ አክሽን ይባላል። ዌክ አፕ
ወይም ደግሞ ራይዝ መነሳት እኒ በየጠዋቱ የሚፈጸሙ ተደጋጋሚ ድርጊቶች ናቸው። እነዛ ሪፒትድ አክሽንስ ወይም ደግሞ ሃቢትስ የምንላቸውን ቃላቶች ምን ለማለት ነው? ፓስት በባለፈው። ነገር ግን ፓስት የሚለው ምን ብያቸዋለሁ? ያለፈ ማለት ነው። ያለፈ። ስለዚህ ያለፈ ድርጊትን ያለፈ ስቴትንም ሆነ ድርጊት ለማብራራት የምንጠቀምበት የቃል አይነት ነው ፓስት የምንለው። ፓስት ሃቢትስ ኦር ሪፒትድ አክሽኖችን ለመግለጽ እንጠቀምበታለን። ማንን? ዩዝድ ቱን ማለት ነው። ፓስት ስቴትስ እንግዲህ ስቴት ማለትና አክሽን ማለት ይለያያል። አክሽን የምንላቸው በተግባር በእንቅስቃሴ የሚገለጹ ድርጊቶች ሲሆኑ ስቴት የምንላቸው ደግሞ ለምሳሌ እንደ መኖር እንደ መሆንና ሌሎችን በአእምሯችን እንደምንሰራቸው አይነት ስራዎች ናቸው ስቴት የሚባሉት ማለት ነው። ኦኬ ስቴትስ ኦር አሁን ስቴትስ ሃቢትስ ኦር ሪፒትድ አክሽንስ ማለትና ስቴትስ ወይ ደግሞ ሲቹዌሽንስ። ሲቹዌሽን ምንድነው? ሁነት ማለት ነው። ሲቹዌሽን ማለት ሁነት። ስቴት የሚለውና ሲቹዌሽን የሚለው ራሱ የአረባብ ልዩነት ስላለው እንጂ ስቴት እና ሲቹዌሽን ተመሳሳይ ነው ማለት ነው። ሲቹዌሽን ዛት አር ምን አይነት ናቸው እነዚህ ሲቹዌሽኖች? ኖ ሎንገር ትሩ። ኖ ሎንገር ትሩ ማለት ምንድነው? አሁን ላይ የማይገኙ። ለምሳሌ ልጅ እያለሁ ኳስ እጫወት ነበር፣ አሁን ግን ሌላ ስራ ላይ ስለሆንኩ ኳስ አልጫወትም። ስለዚህ ኖ ሎንገር ትሩ ማለት ዛሬ ላይ ኳስ የመጫወቴ ነገር እውነት አይደለም፣ በልጅነቴ ግን ኳስ እጫወት ነበር። ልጅ እያለሁ ኳስ እጫወት ነበር፣ ልጅ እያለሁ አፈር ፈጭ ነበር ብል ኖ ሎንገር ትሩ ይባላል። ይሄ የተተወው በወቅቱ ተከናውኖ ያለቀ ነገርን ለማብራራት እንጠቀምበታለን ማለት ነው። ኦኬ እንግዲህ ይሄ ዲፊኒሽኑ ገብቷችሁ ከሆነ አሁን ወደ ምሳሌዎቹ እንሄዳለን ማለት ነው። ነገር ግን እዚህ ላይ ማስቆማችሁ፣ እዚህ ላይ ያልገባችሁ ሐሳብ ካለ የምታብራራበትን መንገድ ቀይርልን ብላችሁ በኮመንት ማሳወቅ ትችላላችሁ ማለት ነው። አሁን ወደ ምሳሌዎቹ እንሄዳለን። እንግዲህ ምሳሌዎችን ስንመለከት ኤግዛምፕልስ ምሳሌ ማለት ነው። አንደኛ I used to play soccer every weekend። አሁን እዚህ ላይ ሃቢት የሚያደርገው ምንድነው? ሃቢት ማለት ድግግሞሽ ማለት ነው ብለናል አይደለ? ድግግሞሽ በሆነ ታይም ኢንተርቫል በሆነ ጊዜ ውስጥ እየደጋገምን የምናደርገው ተግባር ሃቢት እንለዋለን ማለት ነው። ሃቢት እንለዋለን። ሶ I used to play used to ተጠቅሜያለሁ እዚህ ላይ used to ተጠቅሜያለሁ። play soccer ሶከር ማለት በአሜሪካን እንግሊሽ የእግር ኳስ ማለት ነው። ፉትቦል ማለት ነው በሌላ መንገድ ፉትቦል ማለት ነው። ስለዚህ I used to play football ወይም ደግሞ ሶከር every weekend በየሳምንቱ ማለት ነው። ስለዚህ ምን እንለዋለን እዚህ ላይ በቅንፍ ምን አድርጌላችኋለሁ? ሃቢት ብያችኋለሁ። ሃቢት ማለት ደግሞ ምንድነው? በየጊዜ ኢንተርቫሉ የሆነ ጊዜ እንወስደና ያ ጊዜ ሁሌም በደረሰው ቁጥር ምን ደግመው ማለት ነው። ለምሳሌ ዛሬ 6 ሰዓት ላይ ስልክ ደውዬ ከሆነ ለጓደኞቼ ወይም ደግሞ ለሆነ ስራ ጉዳይ በየ6 ሰዓቱ ነገም ከነገም ወዲያ ወይ ደግሞ በየ2 ቀኑ 6 ሰዓት ሲሆን ማረገው በሆነ ሳይክል የሚደጋገም ነገር ሃቢት ይባላል ማለት ነው። ስለዚህ ኤቭሪ ዊክንድ ማለት ዊክንድ የሚባል እሁድ ቅዳሜ ዊክንድ ይባላል በእንግሊዝኛ። እኛ እሁድ ቅዳሜ እንላለን አይደል? የረፍት ቀናችን። በእንግሊሽ ደግሞ ዊክ ኤንድ ይሉታል። ዊክንድ የታለው? ዊክንድ በየእሁድ ቅዳሜው ምን አደረግ ነበር አለ? ኳስ እጫወት ነበር። ይሄ ምንድነው? ሃቢት እንለዋለን ማለት ነው። ኦኬ ሌላኛው ሁለተኛ ምሳሌያችን ምን ይላል? we used to live እችንዩ live ማለት መኖር ማለት ነው። እንግዲህ መኖር ምንድነው? አክሽን አይደለም መኖር። እኔ አዲስ አበባ ስኖር አሁን በእንቅስቃሴ የሚገለጽ ነገር አይደለም፣ ስቴት ይባላል። ይሄ ስቴት ሲቹዌሽን ነው ይሄ። ስለዚህ I used to live in አዲስ አበባ በአዲስ አበባ እኖር ነበረ። ይሄ ምንድነው? used to ምትለዋ ፓስትን ወይ ደግሞ ያለፈን ስለሆነ የምትገልጸው I used to live in አዲስ አበባ አልሁ ማለት ስለ ድሮ ነው እያወራው ያለው። አዲስ አበባ እኖር ነበር እያልኩ ነው ማለት ነው። ስለዚህ የድሮ ትውስታ ድሮ የመኖሬን ነገር አሁን ላይ ሆኜ ስናገረው I used to live in አዲስ አበባ ላለው ማለት ነው። ይሄ ምን ይባላል? ፓስት ስቴት። ያው መኖር እዚህ አዲስ አበባ ላይ ገንዘብ እያፈሩ የሆነ በቃ ኑሮን መስርቶ መኖር ስቴት ነው የሚባለው። ስቴት ይባላል። ስቴት ነው ይሄ። ስለዚህ ነገሩ ይሄ ስቴት ግን ምንድነው? ፓስት አልፏል። ያለፈው ነገር ፓስት ስቴት እንለዋለን ማለት ነው። ስለዚህ I used to live in አዲስ አበባ ምንድነው? ፓስት ስቴት ነው። አዲስ አበባ እኖር ነበር ለማለት ነው።
እሺ ስለዚህ ያለፈ ነገርን ለመናገር used to እንናገራለን ማለት ነው። ሌላኛው she used to very shy። እዚህ ላይ አሁን very shy የምትለዋ ምንን ታሳያለች? ስቴት ምን ማለት ነው? ሻይ ማለት አይናፋር ማለት ነው። ሰዎችን እንዲህ ፊት ለፊት ማየት የሚሳቀቅ የሚፈራ ሰው ምን ይባላል? ሻይ ይባላል። ስለዚህ she used to እሷ ማለት ነው። she used to ያው ያለፈ ጊዜውን ለመግለጽ ነው። ድሮ ማለት ነው በሌላ አባባል። ስለዚህ she used to be መሆን ነው። ናት የሚለው ነበረች ለማለት የምንጠቀመው ነው። she used to be very shy አይነ አፋር ነበረች። አይነ አፋር መሆን ስቴት ይባላል፣ ድርጊት አይደለም። አይነ አፋር በቃ በአእምሯችን የሰውነት የማንነቷ ሲስተሟን ስለሆነ ስቴት ነው የሚባለው ማለት ነው። ስለዚህ she used to be very shy ስቴት ነው እና ደግሞ አልፏል። ህፃን እያለች አይነ አፋር ነበረች። አሁን ብዙ ሰዎች በልጅነታቸው የሆነ ባህሪ ይኖራቸዋል፣ ሲያድጉ ደግሞ ሌላ ባህሪ ይኖራቸዋል። እንዲያውም አይነ አፋር ልጆች አይነ አውጣ ይሆናሉ ይባላል ሲያድግ። የሆኑ በጣም ዝምተኛ ሰዎች ተናጋሪ ይሆናሉ። ብቻ የባህሪ ለውጥ ያመጣሉ ብዙ ጊዜ። ስለዚህ እንደዚህ አይነት ባህሪዎችን ለመግለጽ ስትፈልጉ she used to be very shy ስቴትን ይገልጻል ማለት ነው። ሁኔታዎች በበፊት ማለት ነው። ኦኬ ይሄ ስቴት ይባላል። ይሄ መቼም ሀቢት አይባልም። ሀቢት በየተደጋጋሚ የሚደረግ ነው ብያችኋለሁ አይደለ? ሻይ ማለት ደግሞ በሰዓት እየጠበቀ የሆነ እያለ ሳይሆን እንደ ሁሌ የሚያጋጥማት የድሮ ባህሪዋ ስለሆነ ስቴት ይባላል ማለት ነው። ኦኬ ሌላኛው አንድ ኖት ወይም ደግሞ ማጠቃለያ የምትይዙልኝ ምንድን ነው? used to can be used with both አክሽን ማለት ድርጊቶች በመሄድ በመናገር በሆነ በሚታይ ድርጊት በሚታይ እንቅስቃሴ የሚገለጽ ነገር አክሽን ይባላል። ወይም ደግሞ ድርጊት ማለት ነው በአማርኛ። ስቴት ምንለው ግን በአማርኛ ቀጥታ ከማብራራት ይልቅ የመኖር የመሆን የምናምን ብለን የምንገልጸው ነገር ነው። ስለዚህ both action and state። ስለዚህ ስቴት አሁን እዚህ ላይ አክሽኖችንና ስቴቶችን መግለጽ ይቻላል። ለምሳሌ ይሄ ስቴት የምንላቸው ምኖችን ነው? ቢ መሆን ነው አይደለ? ቢ መሆን ነው። ሃቭ መኖር ነው እዚህ ላይ እንደነገርኳችሁ። ሌላኛው ደግሞ ነው የሚላችሁ ከዚህ ውስጥ ስቴት ቨርብስ የምንላቸው ልክ እኔ እንደዚህ ሁኜ ቁሜ በቆምሁበት ሰዓት የፍቅር ስሜት እዚህ ውስጥ ሊሰማኝ ይችላል። የማወቅ የተለያዩ ነገሮች አእምሮዬ ውስጥ የምፈጽማቸው ልክ እንደዚህ በቆምኩ ጊዜ አእምሮዬ የሚሰራቸው ነገሮች ስቴት ቨርብስ ይባላሉ ማለት ነው። ስለዚህ እንደነዚህ አይነት ብዙ ነገሮችን መግለጽ የምንችለው ዩዝርቱን ተጠቅመን ነው ማለት ነው። ይህን ማስታወሻ ያመጣላችሁ አሁን ውድ ላይ የማስረዳችሁ ነገር ስላለ ነው። ስለዚህ ስለ ውድ ደግሞ እንደዚሁ ላሳያችሁ፣ አብራችሁ ይቆዩ። ኦኬ አሁን ደግሞ ስለ ውድ በደንብ እንመለከታለን። ይህን ካየን በኋላ በኮምፓሪሽን በቴብል አሳያችኋለሁ ማለት ነው። ከዛም የማጠቃለያ ጥያቄዎችን ጠይቂያችሁ እንለያያለን ማለት ነው። ኦኬ እንግዲህ አሁን ምናየው ማን ነው? ሁለተኛው ምንድነው? ውድ የሚለው ነው። ኦልሞስት ተቀራራቢና ተመሳሳይ አገልግሎት ነው የሚሰጡት፣ ግን ትንሽዬ ልዩነት ስላላት እሷ ላይ ብቻ ፎከስ እናደርጋለን ማለት ነው። ኦኬ ፎር ሪፒትድ አክሽንስ ቅድም ምን የሚል ነበረ? ሪፒትድ አክሽንስ ኤንድ ስቴትስ የምትል ነበረች። ስለዚህ አክሽኑ ላይ ተመሳሳይ አገልግሎት መስጠት ይችላሉ፣ ነገር ግን ለስቴት ግን አይሆንም ማለት ነው። ማን? ውድ ማለት ነው። ውድ ለስቴት አይሆንም። ስቴት ደግሞ ምን ብያችኋለሁ? የመኖር የመሆን ደግሞ እንዲሁ አእምሯችን ላይ ለምንሰራቸው ነገሮች ለምናከናውናቸው ነገሮች ስቴት ይባላል ማለት ነው። ስለዚህ ለነዚህ አይሆንም ማን? ውድ የሚለው ማለት ነው። ሪፒትድ አክሽንስ ኢን ዘ ፓስት ግን አንድ የሚያደርጋቸው ነገሮች ስለ አክሽኖች ይገልጻሉ። ስለምንድን ነው? ሁለቱም ስለ አለፈ ነገር ይገልጻሉ፣ ሁለቱም ስለ አክሽን ይገልጻሉ ማለት ነው። የሚለያዩት በስቴት ነው ማለት ነው። እሺ ውድ ዲስክራይብስ ቅድም ምን ብያችሁ ነበረ? ቅድም ምን ብያለው? ዩዝድ ቱ ዲስክራይብስ ብያችኋለሁ። ዩዝድ ቱ ዲስክራይብስ። አሁን ደግሞ ውድ ዲስክራይብስ ምን ማለት ነው? ውድ የምንለው ይሄ ቃል የሚገልጽልን የሚያብራራልን አገልግሎቱ ለምንድን ነው? ሪፒትድ ኦር ሃቢቹዋል አክሽንስ ኢን ዘ ፓስት። ስለዚህ አሁን እዚህ ላይ ምንድን ነው? ሪፒትድ ነው። ሁሉን ያው ተመሳሳይነታቸው ሪፒትድ ነው፣ ተደጋጋሚ ማለት ነው። ሃቢትስ የሚደጋገሙ ልማዶችን ማለት ነው፣ ወይ ደግሞ
ልማድ ብቻ ሳይሆን አክሽኖችን ማለት ነው። ኢን ደ ፓስት ባለፈ ጊዜ ውስጥ ማለት ነው። ባለፈ የሚደጋገሙ ነገሮችን ኢዝ ይለንና እዚህ ላይ በጥቁር ምን ብያችኋለሁ? ኢዝ ናት ዩዝድ ኢን ስቴት ቨርብስ ለስቴት ግን አያገለግልን ማለት ነው። እዚህ ላይ ፎከስ ማድረግ ይኖርባችኋል። ምክንያቱም በተለይ ደግሞ ያው በራሳችሁ ሲሆን ችግር የለውም፣ ግን ፈተና ላይ ግን ሊጥላችሁ ይችላል። ሶ ትኩረት የምታደርጉት እዚህ ላይ ውድ እና ዩዝድ ቱ ልዩነታቸው ምንድነው? ስቴት የሚያገለግለው ዩዝድ ቱ ነው። ስቴት ለዩዝድ ቱ ነው። ነገር ግን ውድ ስቴትን አያመለክትም፣ አይገልጽም ማለት ነው። ኦኬ ኤግዛምፕሎችን እንመልከት። የበለጠ ምሳሌ ስናይ የተሻለ ስለሆነ ማለት ነው። ኦኬ ኤቭሪ ኢቭኒንግ ምን ማለት ነው? ኤቭሪ ኢቭኒንግ ምንን ታሳያለች? ሀቢትን ታሳያለች አይደል? ኢቭኒንግ በሆነ ቁጥር ማለት ነው እኮ በሆነ ጊዜ የሚደጋገም በሆነ ጊዜ ጠብቆ የሚደጋገም ነገር ምን ይባላል? ሀቢት ይባላል ብያችኋለሁ። ስለዚህ ኤቭሪ ኢቭኒንግ ማይ ዳድ አባቴ ማለት ነው ውድ ሪድ አስ አ ስቶሪ። ውድ የምትለዋ ምንድነች? ምን ነው የምታመለክተው? ስቴትን አክሽኑን ነው። ሪፒትድ አክሽኑን ነው የምታሳየን። አክሽናችን ምንድነው? ሪድ የሚለው ነው። ሪድ አስ ስቶሪ። አባታችን ማታ ማታ ሁሌም ታሪክ ያነብልን ነበር፣ ተረት ያነብልን ነበር ማለት ነው። ስቶሪ ማለት እንደ ተረክ፣ አፈ ታሪክ ምናምን ነገሮችን ያው ቤተሰቦቻችን ህፃን እያለን ለማስተኛት ወይም ደግሞ አእምሯችን እንዲሰፋ ያነቡልናል። ተረት አይደለ? ልክ እሱ ነው። እሱን ማድረግ ነው። እሱን ማለት ነው። ኤቭሪ ኢቭኒንግ ማይ ዳድ ውድ ሪድ አስ ኤ ስቶሪ። ሁሌም ምሽት ልንተኛ እያለ አባታችን ተረት ያነብልን ነበረ ወይም ደግሞ ታሪክ ይነግረን ነበረ ማለት ነው። ኦኬ ሌላኛው ኢን ሳመር በክረምት ያው እኛ ሳመር ምንለው ክረምት ነው። በሌሎች ደግሞ በጋም ሊሆን ይችላል። ኢን ሳመር ባጭሩ ሳመር ምንለው የኛ ክረምት ወቅት ማለት ነው። ኢን ሳመር we would go swimming. ስለዚህ ጎ የሚለው ምንድነው? አክሽን ነው፣ በድርጊት የሚገለጽ ነገር ነው። ስለዚህ ይሄን ነገር ውድ ነው። ውድ ጎ ስዊሚንግ ወይ ደግሞ ይሄ መዋኘት እንሄድ ነበረ ማለት ነው። መቼ? ክረምት። ይሄ ምንድነው? ሀቢትን ነው የሚያሳየው። ክረምቱ በመጣ ቁጥር ሁሌም እንሄዳለን ማለት ነው። ኢን ሳመር በክረምት we would go swimming ወደ ዋና እንሄድ ነበረ። ይሄ ሪፒትድ አክሽን ያሳያል ማለት ነው። በእንትን መግለጽ ትችላላችሁ። ልክ አሁን እዚህ ላይ ኢን ሳመር we used to go swimming ማለት ትችላላችሁ። እንሄድ ነበር ነው በቃ። ዩዝድ ቱ እና ውድ ተመሳሳይ ድርጊት ተመሳሳይ አገልግሎት መስጠት ይችላሉ። እዚህ ላይ ችግሩ ምንድነው? ስቴት ቢሆን ኖሮ አያገለግለንም ነው። ኦኬ ሮንግ የሚሆንበት ሁኔታ አለ። እዚህ ላይ ተመልከቱ። ሮንግ ይሆናል። መቼ ነው ሮንግ የሚሆነው? we would live in ጎንደር። ለምሳሌ ጎንደር እንኖር ነበር ማለት ስትፈልጉ መኖር ምንድን ነው? ድርጊት ነው እንዴ? አይደለም። መኖር ማለት በጊዜ ውስጥ የሚከናወን ረዥም የሆነ ክንውን ብዙ ነገሮችን ያካተተ ነገር ነው። ስለዚህ መኖር በድርጊት ሳይሆን በስቴት ነው። ስቴት ነው የሚባለው ማለት ነው። ስለዚህ we would live in ጎንደር እንኖር ነበር የሚለው ውድ በሚል አይገለጽም ማለት ነው። እዚህ ላይ በምን ነው ይልቅስ የሚገለጸው? ኮሬክት የሚሆነው ወይ ደግሞ ትክክል የሚሆነው መቼ ነው? we used to live in ጎንደር ውስጥ እንኖር ነበረ የሚለው used to በምንል ጊዜ live ስቴት ቨርብ ማስከተል እንችላለን ማለት ነው። ስቴት ኢን ጎንደር የሚሆንበት ምክንያት እዚህ ላይ ጽፌላችኋለሁ። ቢኮዝ ሊቭ የምትለው ቃል is a state not a repeated action. repeatedly ያው repeated የሚባለው የሆነ ጊዜ ጠብቀን በዛ ጊዜ ጠብቀን የምናደርገው ነገር ነው። ሊቭ የሚለው ግን በጊዜ ጠብቀን ሳይሆን በሆነ ጊዜ ውስጥ ተካተን የምንቀጥለው ነገር ስለሆነ ስቴት እንለዋለን ማለት ነው። እሺ አሁን ንጽጽሮችን እንመለከታለን። እስካሁን ስለ ዩዝድ ቱ አይተናል፣ ስለ ውድ አይተናል። አሁን ደግሞ በንጽጽር እናያቸዋለን። የትኛው ትክክል ይሆናል፣ የትኛውን እንዴት እንጠቀመዋለን ቢለው ያሳያችኋለሁ ማለት ነው። ኦኬ አሁን በንጽጽር እንመለከታለን ማለት ነው። በንጽጽር ማለት እንዴት እንጠቀማቸዋለን፣ እንዴትስ አንጠቀማቸውን፣ ተመሳሳይነታቸው ምንድነው፣ ልዩነታቸው ምንድነው የሚለውን በጉልህ አይተን ወደ ቀጣዩ ማጠቃለያ ጥያቄዎች እንሄዳለን ማለት ነው። ኦኬ እንግዲህ ዩዝድ ቱ እና ውድ ኤክስትራ ኤግዛምፕል ሳይድ ባይ ሳይድ ነው የሚለን። ሳይድ ባይ ሳይድ ማለት ጎን ለጎን ማለት ነው። እንደዚህ እንደምታዩት
በቀይና በጥቁር የጻፍኩላችሁ ማለት ነው። እንግዲህ እዚህ ላይ እንደምትመለከቱት አይ ዩዝድ እዚህ ላይ ዊዝ ዩዝድ ቱ እዚህ ላይ ዊዝ ውድ። እሺ እዚህ ላይ አይ ዩዝድ ቱ ዋች ካርቱንስ አይ ዩዝድ ቱ ዋች ካርቱንስ። ካርቱንስ ማለት የአሻንጉሊት ፊልሞች እንደማለት ነው። የአሻንጉሊት ቪዲዮ ፊልሞች ካርቱን እንላቸዋለን ማለት ነው። ስለዚህ አይ ዩዝድ ቱ ዋች ካርቱንስ ካርቱኖችን አይ ነበረ። ምን ያሳያል ማለት ነው? ፓስት ሃቢቹዋል አክሽንን ያሳያል ማለት ነው። ዋች ማለት ምን ማለት ነው? መመልከት። የሚንቀሳቀስን ነገር እኔ ቁጭ ብላችሁ ስትመለከቱ ዋች ይባላል ማለት ነው። ስለዚህ በቴሌቪዥን መስኮት ወይም ደግሞ በስልካችን በኮምፒውተር እንዲህ ቁጭ ብለን የምናየው ፊልም ዋች ይባላል፣ አክሽን ነው ማለት ነው። ስለዚህ አይ ዩዝድ ቱ ዋች የምትለው ይቺ ፓስት አክሽን ነች ማለት ነው። ያለፈ ድርጊት ነው። በአንጻሩ ውድ በሚለው ደግሞ አይ ውድ ዋች ካርቱንስ ማለት ትችላላችሁ። ይሄ የትርጉም ልዩነት የለውም። ምናልባትም ሁለቱም ማለት ይቻላል፣ ግን ኢምፋሳይዝ ወይ ደግሞ ትኩረታችን ሁለቱም በምንጠቀም ጊዜ ምናልባት ልዩነቱ ሊኖር የሚችለው ምንድነው? አይ ዩዝድ ቱ ዋች ካርቱንስ የሚለው አሁን ላይ አላይም የሚል ሐሳብ አለው። እኔ ድሮ የአሻንጉሊት ፊልሞችን አይ ነበር ስል ምን ማለት ነው? ዩዝድ ቱ ብዬ ከሆነ በዩዝድ ቱ ከሆነ የተናገርኩት አሁን አላይም አቁሜያለሁ የሚል ሐሳብ አለው ከውስጡ ማለት ነው። ነገር ግን አይ ውድ ዋች ካርቱንስ የሚለው ግን ስለ ልጅነቴ ታሪክ ነው እየተናገርኩ ያለው እንጂ አሁን ላይ ልጫወት አልጫወት ፍንጭ እየሰጠው አይደለም ማለት ነው። አሁን ላይ ላይም እችላለሁ ላላይም እችላለሁ፣ ብቻ ግን ልጅነቴ እንዴት እንደነበረ እየተናገርኩ ነው። ምን በሚል ጊዜ? አይ ውድ ዋች ካርቱንስ በሚል ጊዜ። አይ ዩዝድ ቱ ዋች ካርቱንስ በሚል ጊዜ ግን አሁን ላይ ኦልሬዲ አላይም ትቻዋለሁ ማለት ነው። ስለዚህ የትርጉም ልዩነቱ ይህን ይመስላል። ሁለቱንም ግን መጠቀም እንችላለን ማለት ነው። ኦኬ ሌላኛው ዘይ ዩዝድ ቱ ሊቭ ሊቭ የምትል እዚህ ላይ አንድ ቃል አለች። እሺ ዘይ ዩዝድ ቱ ሊቭ ኢን ባህር ዳር፣ ባህር ዳር ይኖሩ ነበረ እንላለን። ይኖሩ ነበር ስንል መኖር ምንድን ነው? ስቴት ነው። ገብቷቸዋል? ስቴት በቦታው በዛ ክልል ውስጥ በጊዜም ሆነ በቦታ በዚያ ውስጥ መገኘት ስቴት ይባላል። ስለዚህ ሊቭ መኖር ስቴት ቨርብ ነው። ስለዚህ ስቴቶች ደግሞ በምን ነው የሚገለጹ ብያቸዋለሁ። ስቴቶች በዩዝርቱ ይገለጻሉ፣ ነገር ግን በውድ አንጠቀማቸውም። ስለዚህም they would live in ባህር ዳር። ስለዚህ ውድ ብለን ሊቭ ማለት አንችልም። they would live in ባህር ዳር ብለን መጠቀም አንችልም። ይሄ ሮንግ ይሆናል ማለት ነው። ስለዚህ እዚህ ላይ አንጠቀምም። ከዚህ ላይ ተመሳሳይ አገልግሎት ይሰጡናል። ከትርጉም ልዩነት በስተቀር ተመሳሳይ መጠቀም እንችላለን ማለት ነው። ኦኬ ሌላኛው ሶስተኛው ነው we used to eat ይላል። ኢት ምንድነው? አክሽን። ኢት ምንድነው? አክሽን ነው። በድርጊት መገለጽ የሚችል ስበላ ምን ስል በእንቅስቃሴ ሳረገው የምታዩት ነገር ነው። ስለዚህ አክሽን ነው። አክሽኖች ደግሞ በውድም በዩዝርቱም መገለጽ ይችላሉ። ከትርጉም ልዩነት ባለፈ ያጠቃቀም ነፃነት አለን ማለት ነው። አይ ዩዝድ ቱ ኢት ዲነር አት 7 ስል 7 ሰዓት ላይ ሁሌም እራት እበላለሁ እያልኩ ነው። መቼ? በድሮ ጊዜ። አሁን ግን አልበላም 7 ሰዓት ላይ ወይ 8 ሰዓት ላይ ወይ ሌላ ሰዓት ላይ ነው የምጠቀመው ማለት ነው። በዚህኛው ሲሆን ግን we would eat dinner at 7። አሁን ምንድነው? በዚህኛው በመናገር ጊዜ ምን እያልኩ ነው? እንትኔን ነው እየተናገርኩ ያለሁት ማለት ነው። በድሮ ጊዜ 7 ሰዓት ላይ እበላ ነበር እያልኩ ነው እንጂ አሁን ላይ ስለማቆሜ እየተናገርኩ አይደለም። አሁን ላይም ልበላ እችላለሁ 7 ሰዓት ላይ። በዚህኛው ግን አሁን ላይ 7 ሰዓት ላይ እየበላው አይደለም ማለት ነው። ስለዚህ የትርጉም ልዩነቱ ይሄኛው የድሮውን ጊዜ ነው እየነገረን ያለው፣ ስለአሁኑ ፍንጭ እየሰጠን አይደለም። ይሄኛው ግን ስለአሁኑ ፍንጭ እየሰጠን ነው። አሁን አንበላም ማለት ነው። ስለዚህ የተቋረጠ ቅድም ኖ ሎንገር ብያችሁ አይደለ? አሁን ላይ እየተጠቀምነው ያልሆነ ነገር ከሆነ ዩዝርቱ ብለን እንናገራለን። ስለ ፓስቱ ፎከሳችን ያኔ ብቻ ስለነበረው ነገር ከሆነ ውድን እንጠቀማለን ማለት ነው። ኦኬ በዚህኛው ደግሞ ሺ ዩዝድ ቱ ሃቭ ይላል። ስለዚህ ሃቭ ምንድነው? መኖር። መኖር ለምሳሌ እስክሪብቶ አለኝ። እስክሪብቶ መኖር በአክሽን በድርጊት የሚገለጽ ነገር ነው አይደለም። ስለዚህ ስቴት ነው። ስቴት ነው ማለት በቃ ስቴት ምን ትሏቸው በእንቅስቃሴ የማይገለጹ ነገሮች ስቴት ናቸው ባጭሩ። ስለዚህ ሃቭ የሚለው ስቴት ስለሆነ ዩዝድ ቱ ስቴትን ተጠቅመን መናገር እንችላለን። ነገር ግን
በስቴትን ተጠቅመን ውድን በስቴት መጠቀም አንችልም ማለት ነው። ስለዚህ ይሄኛው ራይት ነው። she would have long hair she would have long hair ብንል ሌላ ትርጉም ውስጥ ይገባል። ይሄ she would have long hair ብንል ስለ ፓስት አክሽን አይደለም ስለ ኮንዲሽናል እያወራን ነው። ኮንዲሽን ለማለት ደግሞ ኢፍ ክሎዝ ምናምን የሚባል ሌላ ጉድ አለ። እሱን ባለፈው ስለ ፎር ኮንዲሽናል ስላልኳችሁ ገብታችሁ ስታዩ ውድ የሚለውን ታገኙታላችሁ በዚህ ፎርማል ማለት ነው እንጂ በዚህ ሁኔታ የፓስት ሀቢትን መናገር አንችልም ማለት ነው። ስለዚህ ያላቸው አንድነትና ልዩነት ይህን ይመስላል። አሁን የማጠቃለያ ጥያቄዎችን እንጠይቃችሁና የዛሬ ክላሳችን በዚህ ያበቃል ማለት ነው። እሺ አሁን ያው እንግዲህ ጉዳችሁ ሊፈላ ነው። እስካሁን ተከታተላችሁ ከሆነ እነዚህን ትሰራላችሁ፣ ካልተከታተላችሁ ደግሞ ቪዲዮን ድጋሜ ማየት ሊኖርባችሁ ነው ማለት ነው። ስለዚህ አሁን እነዚህን ጥያቄዎች አብረን እያነበብን እንሰራለን። አብራችሁ በደንብ በትኩረት ተከታተሉኝ። ካልገባችሁ ኮመንት ላይም ታስቀምጡልኛላችሁ። ብቻ በብዙ አማራጮች እኔ ማግኘት ስለምትችሉ በነገራችን ላይ በውስጥም መማር ትችላላችሁ። ስለዚህ በቴሌግራም በዋትስአፕና በኢሞ ደውላችሁልኝ በሚት አፕሊኬሽን በደንብ ጥራት ባለው ሁኔታ ተከታታይ የሆነ ኮርስ በግላችሁ መማር ትችላላችሁ ማለት ነው። እሺ አሁን የዩዝርቱንና የቢን ዩዝርቱንና የውድን አጠቃቀም በጋራ እንመለከታለን። እዚህ ላይ ዳሽ ሙላ 5 ጥያቄ አለን። እዚህ ላይ ደግሞ ትክክል ነው ወይስ አይደለም የሚለውን የምንለይበት 5 ጥያቄዎች አሉ። በአጠቃላይ 10 ጥያቄዎችን በጋራ እንመለከታለን ማለት ነው። ኦኬ እንግዲህ የመጀመሪያው ምን ነው የሚለን when we were kids ህፃን በነበርን ጊዜ እያለን ነው። ህፃን በነበርን ጊዜ we blank build tree houses የህፃን በነበርን ጊዜ የእንጨት ቤቶችን እንገነባ እንሰራ ነበረ እያለን ነው። ስለዚህ መስራት ምንድነው? ድርጊት ነው አይደለ? አክሽን ነው። ስለዚህ አክሽን ከሆነ ደግሞ ውድና ዩዝርቱ የትርጉም ልዩነት ነው እንጂ በተመሳሳይ ሁኔታ መጠቀም እንችላለን ማለት ነው። አሁን የእንጨት ቤት አሁን ካደግን በኋላ የእንጨት ቤቶችን እየሰራን እንጫወት ከሆነ ዩዝርቱ እንላለን፣ ውድ እንላለን ማለት መናገር ውድ እንላለን። አሁንም ስቲል ባህሪው ካለን ማለት ነው። ግን ፎከሳችን ምንድነው? ባለፈው የልጅነታችን ማስታወስ ነው ማለት ነው። ነገር ግን ዩዝርቱ ካለን አሁን የእንጨት ቤት እየሰራን አንጫወትም ማለት ነው እንጂ እዚህ ላይ ዩዝርቱ ቱ ፕላስ ውድ መጠቀም እንችላለን። ለምን? ቢልድ የሚለው ቃል አክሽን ስለሆነ ማለት ነው። ኦኬ ሁለተኛ ጥያቄያችን my grandfather blank tell me old stories አባቴ የድሮ ተረቶችን ይነግረኝ ነበረ። የድሮ ተረቶችን ይነግረኝ ነበረ። መናገር ምንድን ነው? አክሽን ነው ወይስ ስቴት ነው? I think አክሽን ነው። ስለዚህ አባቴ ዛሬም ይነግረኝ ከሆነ ፕሮባብሊ ውድን ነው የምናገረው ውድ። ነገር ግን አሁን አባቴ አይነግረኝ ከሆነ ዩዝድ ቱ ማለት እችላለሁ ማለት ነው። እርግጠኛ ሆኜ አሁን እንደማይነግረኝ አሁን እየነገረኝ ስላይደለ ማውራት ከፈለጉ ዩዝድ ቱ ላለው። ነገር ግን ስለ ድሮ ብቻ ከሆነ ማውራት የፈለኩት ውድ እንጠቀማለሁ ማለት ነው። ነገር ግን ሁለቱም ፖሲብል ስለሆነ ዩዝድ ቱ ወይ ደግሞ ውድ ወይ ደግሞ ዩዝድ ቱን መጠቀም ትችላላችሁ ማለት ነው። ኦኬ መጠቀም ትችላላችሁ። ኦኬ ለሶስተኛው ስንሄድ ደግሞ I blank be afraid of the dark ጨለማ እፈራ ነበረ። ይህን ከማለቴ በፊት would be ነው ወይስ used to be ነው ምለው። ስለዚህ be ምንድነው? ስቴት ነው አይደለ? የመሆን ግሶች ስቴት ናቸው። ስለዚህ ስቴት በመጠቀም ጊዜ ምንን አልጠቀምም? ውድን አልጠቀምም። ስለዚህ አሁን እዚህ ላይ used to የሚለውን እጠቀማለሁ ማለት ነው። ውድ አይሆንም እዚህ ጋር። እሺ አራተኛ they blank go to the same church every Sunday ሁሌም እሁድ every Sunday የሚለው እሁድ የሚለውን ያሳየናል። ወይ ደግሞ on Sundays ማለትም ትችላላችሁ። ስለዚህ ኤቭሪ ሰንዳይ በየእሁዱ ምን ያረጉ ነበር? እነሱ ዘይ ማለት እነሱ ስለሆነ ወደ ቤተክርስቲያን እየሄዱ ነበር ማለት ነው። ስለዚህ እዚህ ላይ ጎቱ የሚለው ምንድነው? አክሽን ነው ወይስ ምንድነው?
አክሽን ነው ወይስ ስቴት ነው? አይ ቲንክ ጎ ማለት መራመድ ስለሚጠይቅ ማሽከርከርንም ስለሚጠይቅ ምን ይባላል? ድርጊት ይባላል። ስለዚህ ድርጊቶች ደግሞ ዩዝድ ቱም ወይም ደግሞ ውድ መጠቀም እንችላለን። ልዩነቱ የትርጉም ብቻ ነው። አሁን ላይ የምንሄድ ከሆነ ውድን እንጠቀማለን ሞስት ላይክሊ ማለት ነው። ነገር ግን አሁን ላይ ወደ ውድ ካልሄድን ምንድነው ዩዝድ ቱም ብቻ እንጠቀማለን። ነገር ግን ሁለቱም እንደሚቻል ማወቅ ይኖርብናል። ዩዝድ ቱ ወይ ደግሞ ውድ ዩዝድ ቱ ወይ ደግሞ ውድ መጠቀም እንችላለን ማለት ነው። ኦኬ አምስተኛ ሺ ብላንክ ሃቭ a lot of friends free time before her new job አዲሱን ስራዋ ከማግኘቷ በፊት ብዙ ፍሪ ታይም ነበራት፣ ብዙ ትርፍ ጊዜ ነበራት ማለት ስትፈልጉ አዲሱን ስራዋ ከመጀመሯ በፊት ብዙ ፍሪ ታይም ወይም ደግሞ ብዙ ነፃ ጊዜ ነበራት ማለት ስትፈልጉ እዚህ ላይ ምን ይላል? ሃቭ ምንድነው? መኖር። ሃቭ ስቴት ነው። ስቴት ከሆነ ደግሞ ማንና እንጠቀም ዩዝርቱን እንጠቀማለን፣ ነገር ግን ውድን አንጠቀምም ማለት ነው። ስለዚህ እዚህ ላይ ዩዝርቱ ብቻ እንጠቀማለን ማለት ነው። ዩዝርቱ እንጠቀማለን። ስለዚህ she used to have a lot of free time before her new job እንላለን ማለት ነው። ኦኬ አሁን እነዚህን አምስት ጥያቄዎች በዚህ መንገድ ከሰራችሁ እና እንደኔ ካመጣችኋቸው በጣም ጎበዞች ኮንግራ ማለት ፈልጋለሁ። ካልገባችሁ ግን ድጋሚ ቪዲዮውን ማየት አሊያም ደግሞ ጥያቄያችሁን ማቅረብ ይኖርባችኋል ማለት ነው። አሁን ኮሬክት ነው ወይስ አይደለም ወደሚለው እንሄዳለን። በዚህ በአምስቶቹ ደግሞ ማለት ነው። ለምሳሌ በዚህ በአምስቶቹ ኮሬክት ኦር ኢንኮሬክት ብላችሁ ነው የምታስተካክሉት። ስድስተኛ I would live in Paris ፓሪስ እኖር ነበረ when I was a student ተማሪ በነበርኩ ጊዜ። ስለዚህ ተማሪ በነበርኩ ጊዜ ፓሪስ እኖር ነበር። ፓሪስ ማለት የፈረንሳይ ዋና ከተማ ነች። ስለዚህ I would live in Paris when I was a student ተማሪ በነበርኩ ጊዜ ፓሪስ እኖር ነበረ። ስለዚህ መኖር ምንድነው? መኖር ስቴት ነው አይደለ? ስለዚህ ውድ የሚለው ለስቴት ስለማይሆን ኢንኮሬክት ነው ማለት ነው። ትክክል አይደለንም። ስለዚህ ዩዝድ ቱ መባል ነበረበት ማለት ነው። ስለዚህ ውድ የሚለው ስህተት ነው። ኦኬ ወደ ሰባተኛው ስንሄድ we used to visit our grandmother every weekend ስለዚህ በየእሁድ ቅዳሜው አያታችን እንጎበኛት ነበረ። እሺ እንጎበኛት ነበረ ስንል ቪዚት ምንድነው? አክሽን ነው ወይስ ስቴት ነው? ቪዚት የሚለው ስቴት ሳይሆን አክሽን ነው። ቪዚት ማለት መሄድን ስለሚጠይቅ ድርጊትን ያሳያል ማለት ነው። ስለዚህ ቪዚት የሚለው አክሽን ስለሆነ ዩዝድ ቱ ማለት እንችላለን። በተጨማሪም ውድ ቢሆንም ይቻል ነበር ማለት ነው። ስለዚህ ውድም መጨመር እንችላለን። ይህም ራሱ ትክክል ነው ማለት ነው። ወደ ስምንተኛው ስናልፍ ደግሞ she would be a teacher before becoming a doctor ዶክተር ከመሆኗ በፊት መምህር ነበረች። ስለዚህ መሆን ምንድነው? ቢ የምትላለች አይደለ? ስቴት ነው አይደለም እንዴ? ስቴት ከሆነ ደግሞ ውድ እንጠቀማለን? ኖ አንጠቀም። ስለዚህ እዚህ ላይ ዩዝድ ቱ እንላለን። ዩዝድ ቱ እንላለን። she used to be a teacher before becoming a doctor ዶክተር ከመሆኗ በፊት መምህር ነበረች ብላችሁ መናገር ትችላላችሁ። ይሄኛው ስህተት ነው ማለት ነው። ኦኬ ወደ ዘጠነኛው ስንሄድ he used to know how to play the violin ቪዮሊን እንዴት መጫወት እንደሚችል ምን ይል ነበር? ያውቅ ነበረ። ቪዮሊን እንዴት እንደሚጫወት ያውቅ ነበረ። ስለዚህ ቱ ነው ይለናል። ነው ምንድነው? ስቴት ነው አይደለ? ስቴት ቨርብ ነው። ስለዚህ ስቴት ቨርቦች ከዩዝድ ጋር ዩዝድ ቱ ጋር መጠቀም እንችላለን። ውድ ጋር ግን መጠቀም አንችልም። ስለዚህ ኢትስ ኮሬክት። ስለዚህ ትክክል ነው ማለት ነው። አስረኛ ወይም ደግሞ የመጨረሻ ጥያቄያችን ምን ይላል? they would always walk to school together ወደ ትምህርት ቤት ሁሌም ወደ ትምህርት ቤት ሲሄዱ በጋራ ይሄዱ ነበር ማለት ነው። they would always walk to school together በጋራ ወደ ትምህርት ቤት በጋራ ሁሌም ወደ ትምህርት ቤት በጋራ ይሄዱ ነበር። ሁሌም ወደ ትምህርት ቤት በጋራ ይሄዱ ነበር። ይሄኛውን እንደ ላይኞቹ አልሰራላችሁም። ኮመንት ላይ ሁላችሁም እንዴት እንደምትሉት እናያለን። ከስር እንዳትኮራረጁ ቀጥታ
ኮመንት አይታችሁ አይደለም ታስተካክሉ። አሁን አስቡበትና ግቡ፣ ኮመንታችሁን ጽፋላችሁ ምን ያክል ስህተትና ልክ እንደሆናችሁ ከታች ማብራሪያ ትጽፉበታላችሁ። ሌሎች የእናንተ ማብራሪያ ማየት ይችላሉ ማለት ነው። ስለዚህ ይሄኛውን they would always walk to school። ስለዚህ በምን ምክንያት ምን ሊሆን እንደሚችል ከዚህ ላይ ምክንያታችሁን ታስቀምጡልኛላችሁ። የዛሬ ትምህርታችን ይህን ይመስላል። ያው 35 አካባቢ ደቂቃዎች ቆይተናል። እንግዲህ ምን ያክል እንደተረዳችሁት እንመለከታለን፣ እናያለን። ሐሳብ አስተያየታችሁን ማቀርቡልን። በውስጥ መማር ከፈለጋችሁም ጠይቁን። በሳምንት 5 ቀን በቀን 1 ሰዓት እያስተማርናችሁ ጥሩ የሆነ ጊዜ እናሳልፋለን ማለት ነው። በተረፈ እስከዛ ስለተከታተላችሁኝ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።